ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁ ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብራችሁ ቆይታ ማድረገውን ይፍራታ ጥላው ነኝ መልካም ቆይታ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ጋር በሁለትዮሽ ሀገራዊና ቀጠናዊ ጉዳዮች ዙሪያ ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው እንዳስታወቁት ከሶማሌው ፕሬዝዳንት ጋር በኢኮኖሚያዊ ትስስር በሰላምና ደህንነት እንዲሁም በቀጠናዊ መረጋጋት ላይ መምከራቸውንና ሀገራቱ የሚጋሩት ከድንበር ያለፈ ህዝቦቻቸውንና መጻኢ መዳረሻቸውን ጭምር መሆኑን ገልጸዋል። ኢትዮጵያ በእናቶችና ህጻናት ሞት ቅነሳ ለአፍሪካ ሀገራት ተምሳሌት የሚሆኑ ውጤታማ ተግባራት ማከናወኗን የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። ለዝርዝሩ አማሩ ገብሩ በአፍሪካ የህፃናት የሴቶችና የጎልማሶች ጤናና ስርዓተ ምግብን ማሻሻልን ዓላማ ያደረገው የካውንትዳውን 2030 ዓመታዊ አህጉራዊ ጉባኤ ከ36 የተለያዩ የአፍሪካ ሀገራት የተውጣጡ የጤና ዘርፍ ፖሊሲ አውጪዎች በተገኙበት በአዲስ አበባ መካሄድ ጀምሯል። ጉባኤው አህጉራዊ የሆኑ መረጃዎችንና ሳይንሳዊ የመረጃ ምንጮችን በስፋት መሰብሰብና መተንተን ላይ ያተኮረ ሲሆን የተተነተኑትን መረጃዎች ለጤና ፖሊሲ ፍትሐዊ ተደራሽነትና ለስርዓተ ጤና ግንባታ ጠቃሚ ግብዓት እንዲሆኑ ማስቻል ዓላማ ያደረገ ነው። የጤና ሚኒስትር ዶክተር መቅደስ ዳባ በጉባኤው መክፈቻ ጉባኤው የ2030 የዘላቂ ልማት ግቦችን ለማሳካት በተለይም በእናቶችና በጨቅላ ህጻናት ጤና ላይ የተሰሩ ስራዎች ምን ያህል ለውጥ አመጡ የሚለውን ሀገራት በጋራ የሚገመገሙበት መድረክ ነው ብለዋል። ኢትዮጵያም በእናቶችና ህጻናት ላይ የሚደርሰውን ሞት በከፍተኛ ደረጃ መቀነሷን በተመለከተ ልምድና ትምህርት የምታጋራበት መድረክ እንደሚሆንም ገልጸዋል። ኢትዮጵያ ባለፉት ዓመታት በተገበረቻቸው እቅዶች በእናቶችና ህጻናት ላይ የሚደርሰውን ሞት በከፍተኛ ደረጃ መቀነስ መቻሏንና ይህ ተሞክሮ ለሌሎች የአፍሪካ ሀገራት ትልቅ ምሳሌ መሆኑን አስታውቀዋል። ኢትዮጵያ በሽታዎችን በመቆጣጠር በኩል በርካታ ውጤቶች ማስመዝገቧን የጠቀሱት ዶክተር መቅደስ በተለይም በቅርብ ጊዜ የማርበርግ ወረርሽኝን በፍጥነት መቆጣጠር መቻሏን በማሳያነት አስታውሰዋል። ይህንን ተሞክሮ ሌሎች ሀገራት ልምድ እንዲወስዱበት እንደሚደረግም አመልክተዋል። ኢትዮጵያ በእናቶችና ህጻናት ሞት ቅነሳ፣ በዘላቂ የጤና ግቦች፣ በተላላፊና ተላላፊ ባልሆኑ በሽታዎች እንዲሁም በወረርሽኝ መከላከል ላይ በቂ አቅም እየገነባች መሆኑን ጠቁመው ሀገራትን በጋራ እየሰሩ መሆናቸውን ገልጸዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው መርሃ ግብሩ በዘላቂ የልማት ግቦች ላይ የተቀመጡ ዋና ዋና አመለካከቶችን አፈጻጸም በሳይንሳዊ የመረጃ ምንጮች በመሰብሰብና በመተንተን ለጤናው ዘርፍ ግብዓት እንዲሆን ለማድረግ የሚያግዝ ነው ብለዋል። በተለይም እንደ ሀገር የተነደፉ የጤና ግቦችን ከዓለም አቀፍ የዘላቂ ልማት ግቦች ጋር በማናበብ በሂደቱ የሚስተዋሉ ችግሮችና ክፍተቶችን ቀድሞ መለየት እንደሚያስችልም አስገንዝበዋል። የኢትዮጵያ ምግብና መድኃኒት ባለስልጣን የህብረተሰብ ጤና ለማስጠበቅ የጤና ግብዓት ስራዎች ላይ የሚዲያ አካላት የሚያደርጉትን ድጋፍ አጠናክረው እንዲቀጥሉ ጥሪ አቀረበ። ጥሪው የቀረበው የሚዲያ ባለሙያዎች፣ የጤና ሚኒስቴር ተጠሪ ተቋማት፣ የህዝብ ግንኙነት ኃላፊዎችና የባለስልጣኑ የሚዲያ ፎረም አባላት። የባለስልጣኑ ዋና ዳይሬክተር ሂራን ገርባ በወቅቱ እንደተናገሩት ተቋሙ ባለፉት ዓመታት በህግ አደረጃጀትና በአሰራር ባደረጋቸው ተከታታይ ማሻሻያዎች በ64 የተለያዩ መለኪያዎች ዓለም አቀፍ እውቅና ማግኘት ችሏል። ዋና ዳይሬክተሩ አክለውም ኢትዮጵያ በዘርፉ በሰራቻቸው ጠንካራ የቁጥጥር ስርዓቶችና የማሻሻያ ስራዎች የዓለም ጤና ድርጅት የመድኃኒት ቁጥጥር ስርዓት ብስለት ደረጃ ላይ መድረሷን አስታውሰዋል። ይህም ለህዝቡ የሚቀርቡ የመድኃኒት ምርቶች ጥራት፣ ደህንነትና ፈዋሽነት ተረጋግጦ እንዲቀርብ ለማድረግ የሚያስችል ጠንካራ ስርዓት መገንባቱን ያሳያል። በቀጣይ ሚዲያዎች ከባለስልጣኑ ጋር ያላቸውን የስራ ግንኙነት ይበልጥ በማጠናከር ተቋማዊ የቁጥጥርና የጥንቃቄ መልእክቶችን አጉልተው የህብረተሰብ የቁጥጥር ባለቤትነት ለማጎልበት በሚደረገው ጥረት የበኩላቸውን እንዲወጡም ጠይቀዋል። በአዲስ አበባ ከተማ የሲጋራ ቁራጭ በመንገድ በአደባባይ ወይም በማንኛውም የህዝብ መገልገያ ቦታ የሚጥል ግለሰብ በ2000 ብር እንደሚቀጣ የአዲስ አበባ ምግብና መድኃኒት ባለስልጣን አስታወቀ። የአዲስ የአስገዳጅ ቅጣት እርምጃ በከተማዋ ያለውን የትንባሆ ተረፈ ምርቶች አወጋገድ ስርዓት ለማስያዝ ያለመ ነው። የባለስልጣኑ ዋና ስራ አስኪያጅ ሙሉመቤት ታደሰ እንደገለጹት ቅጣቱ የሚተገበረው የትንባሆ ምርቶችን አጠቃቀም ለመቆጣጠር በወጣው የከተማ አስተዳደሩ ደንብ ቁጥር 167/2016 መሰረት ነው። ህጉ በህዝብ መገልገያ ስፍራዎች የሚታየውን የአካባቢ ብክለት ለመቀነስ ጥብቅ ቁጥጥር ያደርጋል። ባለስልጣኑ አያይዞ በሰጠው መረጃ በአሁኑ ወቅት በከተማዋ የሚገኙ 79 በመቶ የሚሆኑ የህዝብ መገልገያ ተቋማት ሙሉ በሙሉ ከሲጋራ ጭስ ነፃ መሆን ችለዋል። የአፈጻጸም ከተማዋን ከትንባሆ ጭስ ለመከላከል እየተደረገ ያለውን ጥረት ውጤታማነት እንደሚያሳይም ተገልጿል። በተጨማሪም ባለፉት ጊዜያት በተከናወኑ የቁጥጥርና የግንዛቤ ማስጨበጫ ስራዎች ምክንያት በከተማዋ የነበረው የአጫሶች ቁጥር መጠን ከ5.3 በመቶ ወደ 4.6 በመቶ ዝቅ ማለቱን የባለስልጣኑ መረጃ ያመላክታል።
የ2018 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና ከዛሬ ሰኔ 3 ቀን 2018 ዓመተ ምህረት እስከ ሐምሌ 16 ቀን 2018 ዓመተ ምህረት ድረስ በመላ ሀገሪቱ በ607 የፈተና ማዕከላት በ6 ዙር እንደተጀመረ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። አናውል ተስፋ ተጨማሪ አለው። ለፈተናው በድምሩ ከ560 ሺህ በላይ ተፈታኞች የተመዘገቡ ሲሆን 300,456 የተፈጥሮ ሳይንስና 257,045 የማህበራዊ ሳይንስ ተፈታኞች ናቸው። ተፈታኞቹ ወደ ፈተና ማዕከላት ሲቀርቡ የመፈተኛ መግቢያ ካርዳቸውን፣ አድሚሽን ካርድ፣ የተማሪ ወይም ህጋዊ መታወቂያ፣ በፈተና አስተዳደሩ የተፈቀደ ስክሪፕቶና ባዶ ወረቀት ይዘው መቅረብ ይኖርባቸዋል። ሞባይል ስልክ፣ ስማርት ሰዓት፣ ብሉቱዝ ጆሮ ማዳመጫ፣ ፍላሽ ዲስክ፣ ሚሞሪ ካርድ፣ የግል ላፕቶፕ ወይም ታብሌት እና ሌሎች ያልተፈቀዱ መሳሪያዎችን ይዞ ወደ ፈተና ክፍል መግባት አይፈቀድም። ፈተናው በበይነ መረብ በ6 ዙር የሚሰጥ ሲሆን በወረቀት የሚፈተኑ የተፈጥሮ ሳይንስ ተማሪዎችም ከሐምሌ 1 እስከ 3 የማህበራዊ ሳይንስ ተማሪዎች ደግሞ ከሐምሌ 6 እስከ 8 2018 ዓ.ም እንደሚፈተኑ ተገልጿል። በሌላ ዜና የ2018 የትምህርት ዘመን የ8ኛ ክፍል መልቀቂያ ከተማ አቀፍ ፈተናን ከተቀመጡ ተማሪዎች መካከል 95.85 በመቶ የሚሆኑት 50 እና ከዚያ በላይ ውጤት ማስመዝገባቸውን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታወቀ። ውጤቱ ይፋ መደረጉን ተከትሎም ተፈታኝ ተማሪዎች ውጤታቸውን በይፋዊ ድረገጽ መመልከት እንደሚችሉም ተገልጿል። የቢሮ ኃላፊ ዘላለም ሙለታ በሰጡት ጋዜጣዊ መግለጫ የቢሮው አጠቃላይ ካውንስል አባላት ባደረጉት ውይይት የዘንድሮው ማለፊያ ነጥብ 50 በመቶ እንዲሆን መወሰኑም ተገልጿል። ለተመዘገበው የላቀ ውጤት የከተማ አስተዳደሩ በትምህርት ዘርፍ ላይ ያደረገው ከፍተኛ ትኩረት የትምህርት ቤት ምገባ መርሃ ግብር ተጠናክሮ መቀጠሉ እንዲሁም የሂሳብና የእንግሊዝኛ ትምህርቶችን ለማሻሻል የተቀረጹ ስልቶች በዋናነት ተጠቃሽ መሆናቸውን አብራርተዋል። በከተማ አስተዳደር ስር በሚገኙ 201 የመፈተኛ ጣቢያዎች ለተከታታይ 2 ቀናት የተሰጠውን ይህንን ከተማ አቀፍ ፈተና በአጠቃላይ 85737 ተማሪዎች መውሰዳቸው ታውቋል። ፈተናው በተጠናቀቀ በአጭር ጊዜ ውስጥም ታርሞ መጠናቀቁ ተማሪዎች ውጤታቸውን በጊዜ አውቀው ለቀጣዩ 9ኛ ክፍል ትምህርት ዝግጅት ወዲሁኑ እንዲያደርጉ የሚያስችል መሆኑን ተብራርቷል። ተፈታኝ ተማሪዎችም የትምህርት ቢሮ ይፋ ባደረገው የኢንተርኔት ድረገጽ ማስፈንጠሪያ የአዲስ አበባ ትምህርት ቢሮ ውጤት መመልከቻ ላይ በመግባት የመለያ ቁጥራቸውንና ስማቸውን በማስገባት ውጤታቸውን በቀላሉ መመልከት የሚችሉበት መሆኑም ተገልጿል። በአዲስ አበባ ከተማ ለሴቶችና ወጣቶች የስራ ዕድል ፈጠራን ሲያመቻች የቆየው ሊዌ የተሰኘው ፕሮግራም መጠናቀቁ ተገለጸ። በስዊድን ኤምባሲ ድጋፍ ኤስኤንቪና ሜርሲ ኮርፕስ አማካኝነት ከፈረንጆቹ 2017 ጀምሮ ሲተገበር የቆየው የዚህ ፕሮግራም ማጠናቀቂያ የተመዘገቡ ስኬቶችንና ተሞክሮች ለህዝብ ይፋ የተደረጉ መድረክ ዛሬ በሃይላይት ግራንድ ሆቴል ተካሂዷል። ሪፖርተራችን ጸጋነሽ ተሰማ ተጨማሪ አላት። ሊዌ የተሰኘው ፕሮግራም በአዲስ አበባ የሚገኙ ዝቅተኛ ገቢ ያላቸውን ሴቶችና ወጣቶች የቅጥርና የራስ ስራ ፈጠራ እድሎችን ማሳደግ ላይ ትኩረቱን አድርጓል። ፕሮግራሙን በጋራ የሚያስፈጽሙት ኤስኤንቪና ሜርሲ ኮርስ የተባሉ ዓለም አቀፍ ተቋማት ሲሆኑ ኤስኤንቪ በኢትዮጵያ የአገር በቀል አቅምን ለመገንባትና የህዝቦችን ኑሮ ለማሻሻል የሚሰራ ድርጅት ሲሆን ትኩረቱ ማካታች የኢኮኖሚ እድገትና የገበያ መር አቀራረቦች ላይ ነው። በሌላ በኩል ሜርሲ ኮርስ ከማህበረሰብ ከመንግስትና ከግሉ ዘርፍ ጋር በመተባበር የኢኮኖሚ እድገትንና ዘላቂ ልማትን ለማስፈን እየሰራ የሚገኝ ተቋም ነው። በሊዌ ፕሮጀክት ቡድን መሪ የውብዳር ኃይሉ ስለ ፕሮጀክቱ ለቻናል ዋን አብራርተዋል። በሌበር ማርኬቱ፣ በኢንተርፕራይዝ ዴቨሎፕመንት እንዲሁም በትልልቆች መካከለኛና ሚዲየም ኤንድ ላርጅ የምንላቸው ኢንተርፕራይዞች እና በስኪል በአራቱ አድርጎ የተሻለ ስራ ቀጣሪና ተቀጣሪ የተሻለ ስራ እንዲፈጥሩ ኢንተርፕራይዞች ደግሞ እንዲጀምሩና እንዲያድጉ የሚያደርግ ሚዲየም እና ላርጆቹ ደግሞ ሞር ኤፊሽንት ካፓሲቲያቸው ሞር እንትን ብሎ የተሻለ ቀጣሪ እንዲሆኑ ስኪሉ ደግሞ እነዚህን ሶስቱን ሴክተሮች ሰርቭ እንዲያደርጉ ስለሚያደርግ ሲስተም ላይ ስለሚሰራ ከአጋር ድርጅቶች ጋር ስለሚሰራ ሁለተኛ ችግሩን አንደርላይን ኮዙን አንስቶ ያንን ችግር ይሞከራል። የተሞከረው ደግሞ ሌሎች ኮፒ እንዲያደርጉት ይደረጋል። ኮፒ ያደረጉት ደግሞ የሚሰራው ጥሩ ነገሩ ደግሞ በመንግስትም ኦን ይደረግና በስትራቴጂ በፖሊሲ ይገባል። እሱ ብቻ ሳይሆን ለሌሎች ደግሞ ተሞክሮ ይሰፋል። እንደዚህ አይነት ለርኒንግ ሌሎች እንዲማሩት የሚደረገው በኢንድ ሳይሆን ኤቭሪ ኳርተር ይደረጋል ማለት ነው። ምክንያቱም መሞከር ብቻ ሳይሆን መስፋት ስላለበት ተሞክሮ። የሜርሲ ኮርስ ድርጅት ቡድን መሪ ተስፋ ኢየሱስ አለማየሁ በበኩላቸው ከ400 ሺህ በላይ ለሚሆኑ ሴቶችና ወጣቶች የገቢ መሻሻል መገኘቱን ገልጸውልናል። ሌቨር ሲስተም የሚባል ነው። ይሄኛው በዋነኛነት በስራ ገበያው ላይ ያሉ ፍሪክሽኖችን አድሬስ ማድረግ ነው። ያ ማለት የስራ ገበያ መረጃ ለስራ ፈላጊው በተገቢው መንገድ
እየደረሰ ስላይደለ ይህንን ተደራሽ ለማድረግ የተለያዩ ዲጂታል ሶሉሽኖችን ኢንትሮዲዩስ ለማድረግ እየሞከርን ያለ ነው። የዚህ ምክንያቱ ደግሞ ምንድነው? ሂጅ ማሲቭ አንኢምፕሎይመንት አለ በኢትዮጵያ። በተለይ ደግሞ በእያንዳንዱ አመት ቢያንስ እስከ 2 ሚሊዮን የሚጠጉ ስራ ፈላጊዎች ወደ ገበያው ይገባሉ። ለነኚህ ስራ ፈላጊ ወጣቶች የስራ እድል ለመፍጠር የሚያስችሉ ሶሉሽኖችን ነው ሳፖርት እያደረግን ያለ ነው። ይህንን ስራዎች ስንሰራ ምናልባት አራተኛው ሲስተማችን ክሮስ ከቲንግ ብለን የምንጠራው ስኪል ሲስተም አለ። ይሄ ደግሞ ታለንት ዴቨሎፕመንት አካባቢ የምንሰራቸው ስራዎች ናቸው። ዲማንድ ድሪቭን የሆኑ የትሬኒንግ ካሪኩለሞች ዴቨሎፕ እንዲደረጉ ከዛ ውጪ አሁን ያለውን የዲጂታል ኢኮኖሚ እና ግሪን ኢኮኖሚ ጋር አብሮ ሊሄዱ የሚችሉ ታለንቶችን ለማብቃት ወይም ለማፍራት እነኚህ የትሬኒንግ ኢንስቲትዩሽኖች ጋር የተለያዩ ዘርፈ ብዙ ስራዎችን እንሰራለን። ጥናት ላይ መሰረት ያደረጉ ስራዎች እንዲሆኑ ነው በዋነኛነት እየሰራን ያለ ነው። ኢንፎርማል ትሬኒንግ የወሰዱ በተለይ በስራ ልምድ ያገኙ ሰዎች ደግሞ እንደዚሁ ወደ ኢኮኖሚው መምጣት ስላለባቸው ለእነሱም ምቹ ኢንቫይሮንመንት ለመፍጠር ከትምህርት ሚኒስቴር፣ ከስራና ክህሎት ሚኒስቴር፣ ሌሎች ከሚመለከታቸው የዘርፉ ባለድርሻ አካላት ጋር የምንሰራቸው ስራዎች አሉ። የሃጫሉ ሁንዴሳ ፋውንዴሽን 6ኛው የሃጫሉ መታሰቢያና 5ኛው የሃጫሉ ሽልማት ትናንትና ሰኔ 22 ቀን 2018 ዓ.ም በ11 ዘርፎች በስካይላይት ሆቴል የሽልማት መርሃ ግብር አካሂዷል። ይህም በየዓመቱ ሰኔ 22 ቀን የሚካሄደው የሽልማት መርሃ ግብር ድምፃዊ ሃጫሉ ሁንዴሳንና ስራዎቹን ለማስታወስ የሚዘጋጅ ስለመሆኑም ተገልጿል። ሪፖርተራችን አናውል ተስፋ እንደሚከተለው ያቀርበዋል። ድምፃዊ ሃጫሉ ሁንዴሳና ስራዎቹን ለማስታወስ በሚካሄደው የሽልማት መርሃ ግብር ከሰኔ 22 ቀን 2017 ዓ.ም ጀምሮ ለህዝብ የቀረቡ የአንድ ዓመት ስራዎች ለውድድር የታጩበት ሲሆን አልበሞችን ጨምሮ ወደ 250 የሚጠጉ የኪነ ጥበብ ስራዎችም ተካተውበታል። አሸናፊዎችን ለመለየት 32 ዳኞች በተሰየሙበት በዚህ ውድድር የነጥብ አሰጣጡ 90% በዳኞችና በባለሙያዎች የተወሰነ ሲሆን ቀሪው 10% ደግሞ ህዝብ እንዲሳተፍበት እድል ተሰጥቷል። በዘንድሮው ሃጫሉ አዋርድ የዓመቱ ምርጥ አልበም አሸናፊ ድምፃዊ ሌንጮ ጉዲና ለቻናል 1 ቴሌቪዥን እንደገለጸው የሃጫሉ ፋውንዴሽን በሃጫሉ አዋርድ አርቲስቶችን ለማበረታታት ያለመ መሆኑን ጠቅሶ የተረሱ አርቲስቶችንም እንዲበረታቱ የራሱን አሻራ ያሳረፈ ነው ብሏል። ፋውንዴሽኑ ሃጫሉ የጀመራቸውን ያቀዳቸውን ስራዎች ከግብ ለማድረስ የሚሰራ መሆኑንም ድምፃዊ ሌንጮ አንስቷል። ገመቹ የዱት ነት ዳጋሜ ማሊፊ ሰገንታን ኩነ ሰገንታ ሃጫሉ ሁንዴሳ ዋንተ ኤፊ ትልቅ ደስታ ተሰምቶኛል። ምክንያቱም የሃጫሉ አዋርድ ስለሆነ እና ለኔም ይህን አዋርድ ማሸነፍ ትልቅ ደስታና ክብር ነው። እውነት ነው፣ ይህ አዋርድ ድምፃውያን ጠንክረው እንዲሰሩ እያነሳሳ ይገኛል። ለኛም ትልቅ የቤት ስራ እየሰጠን ነው። በዚሁ ይህን የሃጫሉ ሁንዴሳ ፋውንዴሽን ማገዝ አለብን። አንዱ ሃጫሉን የምናስብበት መንገድ ነውና። ድምፃዊ ሃጫሉ ሁንዴሳ ሰው ወዳድነትን፣ ፍቅርን፣ መደጋገፍን ትቶልን ያለፈ በመሆኑ ሁሌም በልባችን ይታሰባል ያሉት ደግሞ የመድረኩ ተሸላሚዎች ናቸው። በኪነ ጥበብ ዘርፉ የሱን ፈለግ በመከተል የተሻለ ነገር ለመስራት ዝግጁ መሆናቸውንም ጨምረው ገልጸዋል። ድምፃዊ ሃጫሉ ሁንዴሳና ስራዎቹን ለማስታወስ በተዘጋጀው በዚህ መርሃ ግብር ላይ የተለያዩ ታዋቂ ግለሰቦች፣ አርቲስቶች፣ የኪነ ጥበብ ባለሙያዎችና የክብር እንግዶች ተገኝተዋል። በግ ለማረድ የተጠራው በግ አራጅ 80 ሺህ ብር የሚያወጣ አይፎን ፕሮ ማክስ ሰርቆ ተሰወረ። ከፖሊስ ግን ሊያመልጥ አልቻለም። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ እንዳስታወቀው የወንጀል ድርጊቱ የተፈጸመው በልደታ ክፍለ ከተማ ወረዳ 6 ኩዊንስ ሱፐርማርኬት ተብሎ በሚጠራው አካባቢ ነው። የግል ተበዳይ በግ በማረድ ስራ የሚታወቅን ግለሰብ በመኖሪያ ቤታቸው በግ እንዲያድርላቸው ይስማማሉ። ግለሰቡን በስምምነታቸው መሰረት በጉን ካረደ በኋላ ቤት ውስጥ ተቀምጦ የነበረን 80 ሺህ ብር የሚያወጣ አይፎን ፕሮ ማክስ ስልክ ሰርቆ ይሰወራል። የስልካቸውን መሰረቅ ያረጋገጡት የግል ተበዳይም በልደታ ክፍለ ከተማ ፖሊስ ዋና መምሪያ ለመካኒሳ አካባቢ ፖሊስ መምሪያ ባቀረቡት ቤቱታ መሰረት ፖሊስ ቴክኖሎጂን በመጠቀም ክትትል ሲያደርግ መቆየቱን ገልጿል። በክትትሉም የተሰረቀው ስልክ ከአንድ የሞባይል ጥገና ቤት ውስጥ ከነተቀባዩ በቁጥጥር ስር መዋል መቻሉም ታውቋል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ስደተኞችን በተመለከተ ሰልፍ ለማካሄድ ያቀዱ ዜጎችን ተቃውሟቸውን ማሰማት ያለባቸው ያለ ማስፈራሪያ፣ ዛቻ ወይም ቀነ ገደብ መሆን እንዳለበት አስጠነቀቁ። ፕሬዝዳንቱ ይህንን ያሉት ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች ደቡብ አፍሪካን ለቀው እንዲወጡ በጸረ ስደተኞች ቡድኖች የተቀመጠው ይፋዊ ያልሆነ ቀነ ገደብ አንድ ቀን ሲቀረው ትናንትና ሰኞ ባወጡት መግለጫ ነው። ለዝርዝሩ ሄሮዳዊት ንጉሴ። ተቃውሞውን ተከትሎ ሊመጣ የሚችለው የኃይል እርምጃ ስጋት ውስጥ የከተታቸው በሺዎች የሚቆጠሩ የሌሎች የአፍሪካ ሀገራት ዜጎች
ባለፉት ሳምንታት ውስጥ ደቡብ አፍሪካን ለቀው ወጥተዋል። ህጋዊ ሰነድ የሌለው አንድ የማላዊ ዜጋ 4 ህጻናት ልጆቹን ጥሎ በመሄዱ ልቡ ቢሰበርም ወደ ሀገሩ ለመመለስ ደስተኛ መሆኑን ለቢቢሲ ተናግሯል። ካለፉት ጥቂት ወራት ወዲህ ስደተኞች ላይ የሚነሱ ተቃውሞዎች በርትተው ታይተዋል። ፕሬዝዳንት ሲሪል ራማፎሳ የስደተኞች ጉዳይ ሪፎርም እንደሚያስፈልግ ተቀብለው ሰልፈኞች ግን በሰላማዊና ኃላፊነት በተሞላበት መልኩ እንዲንቀሳቀሱ በተደጋጋሚ አስጠንቅቀዋል። ፕሬዝዳንቱ በሳምንታዊው መልእክታቸው ለሀገሪቱ ዜጎች ባስተላለፉት መልእክት ደቡብ አፍሪካ ውስጥ የሚኖሩ አንዳንድ የውጭ ሀገር ዜጎች እዚህ ያሉት በህጋዊ መንገድ ነው ብለዋል። ይሰራሉ፣ ይማራሉ፣ ቤተሰብ ያስተዳድራሉ፣ በኢኮኖሚያችን ላይ ኢንቨስት ያደርጋሉ፣ እንዲሁም ለማህበረሰባችን አዎንታዊ አስተዋጽኦ ያበረክታሉ። እነሱም ቢሆኑ በህጋችንና በህገ መንግስታችን የመጠበቅ መብት አላቸው ሲሉ አሳስበዋል። ፕሬዝዳንቱ አክለውም የመቃወም መብትና የመናገር ነጻነት ሰዎች ሌሎችን እንዲያስፈራሩ፣ ጫና እንዲፈጥሩ ወይም በዘረፋና በኃይል ድርጊቶች ላይ እንዲሳተፉ አይፈቅድም በማለት ተናግረዋል። ይፋዊ ቁጥሮች እንደሚያሳዩት ደቡብ አፍሪካ ውስጥ ከ3 ሚሊዮን በላይ ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች አሉ። ስደተኞች ላይ ተቃውሞ ያነሱ አካላት ባስቀመጡት ቀነ ገደብ ምክንያት ለደህንነታቸው የሰጉ በሺዎች የሚቆጠሩ ስደተኞች በጊዜያዊ መጠለያዎች ለመመዝገብ እየተጠባበቁ ነው። ትላልቅ ሰልፎች በተካሄዱባት ደርባን ከተማ የሚገኙና የማላዊ ዜጎች የሆኑ የነጭ ድንኳን መጠለያዎች እየፈረሱ ነው። ባለስልጣናቱ ጊዜያዊ መጠለያዎቹን ለማጽዳት የሚያደርጉትን ጥረት እያፋጠኑት ይገኛሉ። ደማቅ ቀለሞች ያሉት የባህላዊ ልብሶችን ያደረጉ የማላዊ ዜጎች ወደ ሀገራቸው የሚመልሳቸውን አውቶቡስ በሰልፍ ሲጠብቁ ታይተዋል። በዛሬው ዕለት በደርባን፣ ጆሃንስበርግና ሌሎች ከተሞች ለሚደረጉ ጸረ ስደተኞች ሰልፎች ፈቃድ ተሰጥቷል። በሰልፉ ላይ ምንም አይነት የኃይል እርምጃ እንዳይኖር ለአዘጋጆቹ ማስጠንቀቂያ የሰጡት የሀገሪቱ ባለስልጣናት ሊኖር የሚችለውን ማንኛውንም ሁከት ለመከላከል ዝግጁ መሆናቸውን ገልጸዋል። ባህላዊ መሳሪያዎችን መያዝም የተፈቀደ እንዳልሆነ ፖሊስ ቢያስታውቅም ይህ ሁኔታ በሰልፈኞችና ፖሊስ መካከል ውጥረት እንዳይፈጠር ተሰግቷል። ምክንያቱም ተቃውሞ ላይ የሚሳተፉት የዙሉ ብሔረሰብ ተወላጆች ወደ ሰልፎች ሲሄዱ ጋሻ፣ ጅራፍና ዱላ የመያዝ ልማድ አላቸው። የመንግስት መረጃ እንደሚያሳየው በ2026 መጀመሪያ ተቃውሞ መነሳት ከጀመረበት ጊዜ አንስቶ ከ12000 በላይ ስደተኞች ተባረዋል ወይም ወደ ሀገራቸው ተመልሰዋል። ባለፉት ሳምንታት ውስጥ ጋና፣ ማላዊ፣ ሞዛምቢክ፣ ናይጄሪያና ዚምባብዌ ዜጋቸውን በአውሮፕላንና በአውቶቡስ ለማስወጣት ጥረት አድርገዋል። የእነዚህ ሀገራት ዜጎች የሆኑ 3500 ገደማ የውጭ ሀገር ዜጎች ለመውጣት ፈቃደኛ መሆናቸውንም ገልጸዋል። ኢራን እንዳይንቀሳቀስ ከታገደባት 12 ቢሊዮን ዶላር ውስጥ ግማሹ ሊለቀቅ መሆኑን የሀገሪቱ ፕሬዝዳንት መስዑድ ፔዜሽኪያን ተናገሩ። አሜሪካና ኢራን 4 ወራት ያለፈውን ጦርነት ለመቋጨት በተፈራረሙበት የመግባቢያ ስምምነት ከሰፈሩ ጉዳዮች መካከል የኢራን የታገደ ሀብት አንዱ ነው። ለዝርዝሩ አማሩ ገብሩ። እስካሁን ሲደረግ በነበሩ ንግግሮች ኢራን ጫና ውስጥ ላለው ኢኮኖሚዋ እረፍት የሚያስገኝላት ይህ ሀብት እንዲለቀቅ አጥብቃ ስትጠይቅ ቆይታለች። ከ2 ሳምንታት በፊት የተፈረመው ሰነድ እንደሚገልጸው አሜሪካ የታገዱ ገንዘቦቿን በሙሉ የማስለቀቅ ኃላፊነትን ተቀብላለች። ከሀገሪቱ ታዋቂ የሃይማኖት አባቶችና የእስልምና ሕግ ሊቃውንት ጋር ለመገናኘት ወደ ቆሞ ከተማ ያመሩት የኢራን ፕሬዝዳንት ፔዜሽኪያን ከሀብቱ ውስጥ ግማሽ ያህሉ ሊለቀቅ እንደሆነ አመልክተዋል። ፕሬዝዳንቱ ኳታር ውስጥ ከሚገኘው አጠቃላይ 12 ቢሊዮን ዶላር የኢራን ሀብት ውስጥ 6 ቢሊዮን ዶላሩ ተለቆ ወደ ሀገር እንደሚመለስ መናገራቸውን ኢርና የዜና ወኪል ዘግቧል። ቀሪውን ሀብት ለማስለቀቅ የሚደረገው ጥረትም አሁን ላይም እንደቀጠለ ገልጿል። በተጨማሪም ፕሬዝዳንቱ አሜሪካ ለተፈረመው የመግባቢያ ስምምነት ታማኝ ሆና የምትቀጥል ከሆነ ኢራንም ግዴታዎቿን እንደምትወጣ ገልጸዋል። ኢራን ሀብቱ ሊለቀቅላት እንደሆነ ብትናገርም እስካሁን ድረስ ግን ስለ ጉዳዩ ከአሜሪካ በኩል ማረጋገጫ አልተሰጠም። ይሁን እንጂ ሁለቱ ሀገራት በተፈራረሙበት ወቅት ማብራሪያ የሰጡ አንድ የአሜሪካ ባለስልጣን ቀጣይ ድርድር በሂደት ላይ እያለ ከኢራን ሀብት ውስጥ የተወሰነው ሊለቀቅ እንደሚችል አንድ የአሜሪካ ባለስልጣን ተናግረው ነበር። ኢራን የመግባቢያ ስምምነቱ እንደተፈረመ ወዲያውኑ ሀብቱ እንዲለቀቅላት ፈልጋ የነበረ ቢሆንም ኋላ ላይ ግን ግዴታዎቿን ከተወጣች ብቻ ከሀብቷ ከፊሉን ማግኘት እንደምትችል መቀበሏን ገልጸዋል። ይህ በእንዲህ እንዳለ አሜሪካና ኢራን ባለፉት ጥቂት ቀናት የገቡበትን ግጭት ለመግታት መስማማታቸው ተዘገበ። የዋሽንግተንን ባለስልጣን ጠቅሰው የአሜሪካ መገናኛ ብዙሃን እንደዘገቡት ሁለቱ ሀገራት የተኩስ ልውውጡን ለማቆም ተስማምተዋል። በሆርሙዝ ወሽመጥና በዙሪያው ሁለቱ ሀገራት የተኩስ ልውውጥ ሲያደርጉ ሰንብተዋል። አሜሪካና ኢራን የተኩስ አቁም ስምምነቱን በመጣስ አንዳቸው ሌላቸውን ሲከሱም ነበር። ቢቢሲ ያነጋገራቸው ባለስልጣን እንዳሉት አሁን ላይ መርከቦች በሆርሙዝ ወሽመጥ በኩል በነጻነት ማለፍ ይችላሉ። አገራቱ ጦርነቱን ለመግታት የሚያደርጉትን ውይይት እንደሚቀጥሉም ገልጸዋል። ኢራን ጥቃት ለማቆም መስማማቷን በሚገልጸው ዘገባ ላይ እስካሁን አስተያየት አልሰጠችም። ኢራንና አሜሪካ የፈረሙት የመግባቢያ ሰነድ በሁሉም ግንባሮች ወታደራዊ ግጭት
ግጭት እንደሚቆም ይገልጻል። ኢራን በስምምነቱ መሰረት በ60 ቀናት ውስጥ በሆርሙዝ ወሽመጥ የንግድ መርከቦች ከክፍያ ነጻ እንዲያልፉ ትፈቅዳለች ይላል። ይሁን እንጂ ባለፉት ቀናት ሁለቱ ሀገራት የተኩስ ልውውጥ ማድረጋቸው የመግባቢያ ሰነዱን አደጋ ውስጥ ከቶታል። በጀርመን በቅርብ ዓመታት ከተፈጸሙ አሰቃቂ ጥቃቶች አንዱ የተባለለት የጅምላ ግድያ ጥቃት ተፈጸመ። በጥቃቱ 6 ሰዎች ሕይወታቸው ሲያልፍ በርካቶች ቆስለዋል። ሄሮዳት ንጉሴ ተጨማሪ አላት። በሰሜናዊ ጀርመን በሚገኘው የስታዴ ከተማ በትላንትናው ዕለት በእናቶችና ህጻናት እንዲሁም ለችግር የተጋለጡ ወጣት እናቶች መጠለያ በሚሰጥ የህጻናት ደህንነት ማዕከል ውስጥ የተፈጸመ የተኩስ ጥቃት 6 ሰዎችን ለሞት ዳርጓል። በርካቶችም ቆስለዋል። በሰዓቱ ፖሊስ በተደጋጋሚ የተኩስ ድምጽ እንደተሰማ በደረሰው ጥሪ መሰረት በቦታው ሲደርስ 4 ሰዎች ህይወታቸው አልፎ አግኝቷል። 5ኛው ተጎጂ ከደቂቃዎች በኋላ በቦታው ህይወቱ ሲያልፍ፣ 6ኛው ደግሞ ሆስፒታል ከደረሰ በኋላ ህይወቱ አልፏል። ከሞቱት መካከል 4 ሴቶች እና 2 ወንዶች ናቸው። ጉዳዩ በጀርመን በቅርብ ዓመታት ከተፈጸሙ አሰቃቂ ጥቃቶች አንዱ ነው ተብሏል። ተጎጂዎቹ የህፃናት ደህንነት ማዕከል ውስጥ የሚሰሩ ሰራተኞች እንደነበሩ የጠቀሰው አልጀዚራ በማዕከሉ የሚኖሩ እናቶችና ህፃናት ግን አልተጎዱም ብለዋል። ፖሊስ እንደገለጸው ጥቃት ፈጻሚው ተጠርጣሪ 45 ዓመት ዕድሜ ያለው የጀርመን ተወላጅ ሲሆን ከሃኖቨር አካባቢም እንደመጣ ታውቋል። ከዚህ ቀደም ሰዎችን በማስፈራራት ድርጊት በፖሊስ ዘንድ የሚታወቅ ቢሆንም ህጋዊ የጦር መሳሪያ ፈቃድ አልነበረውም። አሁንም ጥቃት የፈጸመበት መሳሪያ ከየት እንዳገኘ እስካሁን አልታወቀም። ጥቃቱ በተፈጸመበት ወቅት ከ3 ወር ህጻን ልጁ የጥበቃ መብት ጋር በተያያዘ የቤተሰብ ክርክር ውስጥ እንደነበርና በጉዳዩ ላይም ለመወያየት ቀጠሮ እንደነበረው ብሎም በውይይቱ ወቅት መሳሪያ በማውጣት ተኩስ እንደተኮሰ በፖሊስ ታምኗል። ከጥቃቱ በኋላ በመኪና ለማምለጥ ሞክሮ የነበረ ቢሆንም ፖሊስ የመኪናውን ጎማ በመሳሪያ በመምታት አስቆሞ እንደያዘውና አብረውት የነበሩ 2 ሰዎችም ለምርመራ መያዛቸውን ዘገባው አሳይቷል። የመጀመሪያ ምርመራዎች እንደሚያመላክቱት ጥቃቱ ከፖለቲካ ወይም ከሽብርተኝነት ጋር ተያያዥነት የለውም። ፓኪስታን በአፍጋኒስታን ምስራቃዊ ድንበር አካባቢ የአየርና የምድር ወታደራዊ ዘመቻ አካሄደች። ጥቃቱ የሁለቱን ሀገራት ውጥረት ዳግም አባብሶታል። አሶሺየትድ ፕሬስ እንደዘገበው የፓኪስታን ጦር ፓክቲካና ኩናር በተባሉ ግዛቶች የአየር ድብደባና የምድር ዘመቻ አካሂዷል። ማሌት ደመላሽ ተጨማሪ አላት። የዚህ ጥቃት ኢላማ አካባቢዎቹ የፓኪስታን ጦር ላይ ጥቃት የሚፈጽሙ ታጣቂ ቡድኖች መደበቂያዎች በመሆናቸው ነው ሲል ኢስላማባድ አስታውቋል። ከዚህ ባለፈም በቅርቡ በካራቺ በደረሰና የጸጥታ ኃይሎቿን ለገደለ ጥቃት ምላሽ መሆኑን ፓኪስታን ገልጻለች። በጥቃቱ 29 ታጣቂዎች መገደላቸው ቢገለጽም የአፍጋኒስታን ባለስልጣናት ግን ቢያንስ 36 ሲቪል ዜጎች መገደላቸውንና ከ160 በላይ ሰዎች መቁሰላቸውን አስታውቀዋል። ከተጎጂዎቹ መካከል ሴቶችና ህጻናት እንደሚገኙበትም ገልጸዋል። የጥቃቱ ተጠያቂ ተብሎ የተጠቀሰው ከታሪክ አይታሊ ፓኪስታን ተብሎ ራሱን ከሚጣራው ቡድን የተለየው ጃማታ ኡል አህራን የተባለ ቡድን ነውም ተብሏል። የአፍጋኒስታን መከላከያ ሚኒስቴር ጥቃቱን በሀገር ሉዓላዊነት ላይ የተፈጸመ ወረራ ሲል በማውገዝ ተገቢ ምላሽ እንደሚሰጥም አስታውቋል። ሁለቱ ሀገራትም የዲፕሎማሲያዊ ውጥረታቸውን አባብሰው ዲፕሎማቶቻቸውን ስለ ጉዳዩ እንዲያስረዱ ጠርተዋል። ይህ ጥቃት ከ2026 መጀመሪያ ጀምሮ በፓኪስታንና በአፍጋኒስታን መካከል ሲቀጥል የነበረውን የድንበር ውጥረትና የወታደራዊ ግጭት የበለጠ አባብሶታል። በየሰዓቱ 5 አሜሪካውያን ለአደገኛ የመንገድ ተሽከርካሪዎች ብክለት በመጋለጥ ይሞታሉ ሲሉ አዲስ ጥናት አመላክቷል። በ2024 ብቻ በአሜሪካ ከ41800 በላይ ሰዎች በመንገድ ብክለት ምክንያት ያለ ጊዜያቸው ሞተዋል ሲሉ ጥናቱ አክሏል። ሄሮዳት ንጉሴ ዝርዝር አላት። የአሜሪካ የሳምባ ማህበር ባለፈው 2025 ዓመት እንዳመለከተው ግማሽ ያህሉ አሜሪካውያን አደገኛ የአየር ልቀትን ይተነፍሳሉ። ይህም ከ1 ዓመት በፊት ከነበረው ጋር ሲነጻጸር ከፍ ያለ ነው። እንደ ዓለም አቀፍ የንጹህ ትራንስፖርት ምክር ቤት ትንተና ለአውቶሞቢል ተሽከርካሪዎች ነዳጅ ከማምረት ፍጆታ የሚወጣውን ልህቀት በመለካት ቡድኑ እንግሊዝ ከሚገኘው የፊያ ፋውንዴሽን ጋር በመተባበር በዳሳሾች የተሰበሰቡ መለኪያዎችን በመጠቀም ገምግሟል። ከዚያም የብክለቱ የጤና ተጽዕኖዎችን በምሁራን በተቀመጡ ዘዴዎች አስልተዋል። ብዙ አሜሪካውያን የአካባቢ መርዛማ ንጥረ ነገሮች በቤተሰባቸው ጤና ላይ ስለሚያሳድሩት ተጽዕኖ በሚጨነቁበት በዚህ ወቅት የህዝብ ጤና ባለስልጣናት የተሽከርካሪ ጭስ በመተንፈሻ አካላት ጤና ላይ የሚያሳድረውን ተጽዕኖ ችላ ማለት አይችሉም ሲሉ በዓለም አቀፍ የንጹህ ትራንስፖርት ምክር ቤት ከፍተኛ ተመራማሪ ሊንዚ ጂን በሰጡት መግለጫ ተናግረዋል። ጥናቱ እንዳመላከተው አሜሪካ በየዓመቱ ከማንኛውም ሀገር በበለጠ በተሽከርካሪ ብክለት ምክንያት የሚከሰቱ አዳዲስ የህፃናት አስም ህመሞች ያጋጥሟታል።
ወደ ዜሮ ልቀት ተሽከርካሪዎች የሚደረገውን ሽግግር በማፋጠን ውሳኔ ሰጪዎች እነዚህን ጎጂ ውጤቶች በእጅጉ ሊቀንሱ እንደሚችሉ የጥናቱ ተመራማሪዎች ተናግረዋል። እንዲያውም ሀገሪቱ በ2040 ለኤሌክትሪክ መኪኖች፣ ለጭነት መኪኖችና ለአውቶቡሶች 100% የገበያ ድርሻ ካገኘች በ2050 ከ100,000 በላይ ያለጊዜያቸው የሚሞቱ ሰዎችን ማስቀረትና ከ42,000 በላይ ህጻናትን በአስም በሽታ እንዳይያዙ መከላከል እንደምትችል ተጠቁሟል። ባለሙያዎች እንደሚሉት በአሁኑ ወቅት ሀገሪቱ በተሳሳተ አቅጣጫ እየተንቀሳቀሰች ነው። የትራምፕ አስተዳደር ከፍተኛ የአካባቢ ጥበቃ ቅነሳዎችን እያደረገና የንጹህ ተሽከርካሪዎችን አጠቃቀም ለማፋጠን የሚያስችሉ እቅዶችን እየሰረዘ ይገኛል ብለዋል። አዘውትሮ ከረባትን አጥብቆ ማሰር ወደ አእምሮ የሚሄደውን የደም ዝውውርን በ7.5 በመቶ እንደሚያዛባና እንደሚቀንስ አንድ የሕክምና ጥናት አመላከተ። በጀርመን ሽሌንግዊንግ ሆልስታይን ዩኒቨርሲቲ ሆስፒታል ተመራማሪዎች በ30 ጤናማ ወጣቶች ላይ በኤምአርአይ እገዛ ባደረጉት ምርመራ አጥብቆ የታሰረ ከረባት በአንገት ውስጥ የሚገኙ የደም ስሮችን በመጫን የደም ፍሰትን እንደሚቀንስ ተደርሶበታል። ጥናቱ እንዳረጋገጠው ከረባት ከተፈታ በኋላም የደም ዝውውሩ ወዲያውኑ ወደ መደበኛ ሂደቱ አይመለስም። የደም ዝውውር መዛባት በጤናማ ሰዎች ላይ ቀላል ራስ ምታት፣ ማዞርና የትኩረት ማጣትን ሊያስከትል የሚችል ቢሆንም ቀደም ሲል የደም ግፊት ያለባቸው አረጋውያንና አጫሾች ላይ ግን የከፋ የጤና አደጋ ሊደቅን ይችላል። በተጨማሪም ጥብቅ ከረባት በአይን ውስጥ ያለውን የፈሳሽ ግፊት በመጨመር የአይን ግፊት በሽታ ተጋላጭነትን እንደሚጨምርም ተገልጿል። ጥናቱ የደም ዝውውር መቀነስ በቢሮ ውስጥ የረጅም ሰዓት የስራ አፈጻጸምና የውሳኔ አሰጣጥ ብቃት ላይ ተጽዕኖ ሊያሳድር እንደሚችልም ያመላክታል። በአንገት አካባቢ የሚፈጠር ከፍተኛ ጫና የአይን ብዥታንና የጡንቻ መዛልን ሊያስከትል ስለሚችል የስራ አካባቢዎች ለአለባበስ መመሪያዎቻቸው ጤናማነት ቅድሚያ እንዲሰጡ ይመከራል። የሕክምና ባለሙያዎች ይህንን የጤና ስጋት ለመቀነስ ወንዶች የሸሚዝ አንገት ቁልፋቸውን በጣም እንዳያጠብቁና ከረባታቸውን በተወሰነ መልኩ ላላ አድርገው እንዲያስሩ ይመክራሉ። ወደ ቢዝነስ ዘገባዎች አልፋለሁ። ኢትዮጵያ ሀገር በቀል የማክሮ ኢኮኖሚ ማሻሻያን ለማጠናከር የሚያስችሉ የ70 ሚሊዮን ዩሮ የረጅም ጊዜ ቀላል የብድር ስምምነት ከጣሊያን መንግስት ጋር ተፈራረመች። ስምምነቱ የተፈረመው በገንዘብ ሚኒስትር አህመድ ሺዴ እና በኢትዮጵያ የጣሊያን አምባሳደር ሴንፋብሪዝ አማካኝነት ነው። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። ይህ የገንዘብ ድጋፍ ኢትዮጵያ ከጣሊያን ከምትጠብቀው የ150 ዩሮ አጠቃላይ የበጀት ድጋፍ ማዕቀፍ አካል መሆኑ ተገልጿል። በፊርማ ስነ ስርዓቱ ላይ ኢትዮጵያ ባለፉት 2 ዓመታት የተሟላ የማክሮ ኢኮኖሚ ማሻሻያ በማድረግ ስኬታማ ውጤት አስመዝግባለች ያሉት የገንዘብ ሚኒስትሩ አህመድ ሺዴ ይህ ብድርም ሀገሪቱ የጀመረችውን ሀገር በቀል የኢኮኖሚ ሪፎርም ተጠናክሮ እንዲቀጥል ትልቅ አጋዥ እንደሚሆን አስረድተዋል። ሚኒስትሩ ኢትዮጵያ ለቀጣዩ የሪፎርም ምዕራፍ ትግበራ ከዓለም ባንክ ጋርም የ1 ቢሊዮን 450 ሚሊዮን ዶላር ስምምነት መፈራረሟን ጠቁመዋል። በኢትዮጵያ የጣሊያን አምባሳደር ሴንፋብሪዚ በበኩላቸው ጣሊያን የኢትዮጵያን የኢኮኖሚ ሪፎርም ሂደት እንደ አጋር ሀገር በመደገፍ ሂደት ውስጥ ትቀጥላለች ብለዋል። የኢትዮጵያን ቡና ምርታማነት ወደ አዲስ ምዕራፍ ለማሸጋገር እንዲሁም ከዘርፉ የሚገኘውን የውጭ ምንዛሬ በከፍተኛ ደረጃ ለማሳደግ የሚያስችል አዲስ ሀገራዊ ማዕቀፍ ይፋ ተደረገ። የግብርና ሚኒስትሩ አቶ አዲሱ አረጋና የቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ በሰጡት ማብራሪያ አገሪቱ የቡና መገኛ ብትሆንም አሁንም ያለው የምርት መጠን ከዓለም አቀፍ ደረጃ አንጻር ሲታይ ዝቅተኛ መሆኑን ጠቁመዋል። እንደ ብራዚልና ቪየትናም ያሉ ሀገራት በሄክታር እስከ 27 ኩንታል ሲያመርቱ ኢትዮጵያ በአሁኑ ወቅት በሄክታር እያመረተች ያለችው አማካኝ 8 ኩንታል ብቻ ነው። ይህንን ክፍተት ለመሙላት በሳይንስና ምርምር የታገዘ አዲስ የቡና ፓኬጅ ተቀርጿል። ማዕቀፉ በሚቀጥሉት 5 ዓመታት ውስጥ የቡና ምርታማነትን ከ8 ኩንታል ወደ 21 ኩንታል ለማሳደግ ግብም ጥሏል። ይህንን ንቅናቄ በአግባቡ በመተግበር ከቡና ኤክስፖርት በአሁኑ ወቅት የሚገኘው 3 ቢሊዮን ዶላር ገቢ ወደ 6 ቢሊዮን ዶላር ለማሳደግ መታቀዱን ለመረዳት ተችሏል። አዲሱ ማዕቀፍ በተለይም በሽታንና የአየር ንብረት ለውጥን መቋቋም የሚችሉ እንዲሁም ከፍተኛ ምርት የሚሰጡ አዳዲስ የቡና ድቅል ዝርያዎችን ማውጣትና ማባዛት ላይ ትኩረትን ያደርጋል። ለዚህ ስኬትም በጅማ የግብርና ምርምር ማዕከል የቲሹ ካልቸር ማዕከል ግንባታ እየተከናወነ መሆኑ ተጠቁሟል። ሕግ አክብረው አልሰሩም በተባሉ 374229 ድርጅቶች ላይ እርምጃ መውሰዱን የንግድና ቀጣናዊ ትስስር ሚኒስቴር አስታወቀ። ሚኒስቴሩ በንግድ ድርጅቶች ላይ ባደረገው ቁጥጥር ሕግ መጣሳቸው በተረጋገጠባቸውና ቁጥጥር ከተደረገባቸው ድርጅቶች መካከል 13 በመቶ በሚሆኑት በተለያየ ደረጃ የሚጠቀስ ሕጋዊ እርምጃ እንደተወሰደ ገልጿል። ይህ የተገለጸው የንግድና ቀጣናዊ ትስስር ሚኒስቴር የንግድና ስርዓት ላይሰንሲንግ ዘርፍ ላይ የ2018 በጀት ዓመት እቅድ አፈጻጸምን በገመገመበት ወቅት ነው። በበጀት ዓመቱ ወደ ስራ የገቡ 804 ገቢዎችን ጨምሮ የቅዳሜና እሁድ ገቢዎች 2365 መድረሳቸውም ተነግሯል።
በመጨረሻም ስፖርት በ23ኛው የዓለም ዋንጫ ለዋንጫ የተገመቱት አውሮፓውያን ጀርመንና ኔዘርላንድስ በአፍሪካዊቷ ሞሮኮና በላቲን አሜሪካ ፓራጓይ ተሸንፈው በጊዜ ተሰናብተዋል። አናል ተስፋ እንደሚከተለው ያቀርበዋል። ከአስሩ 9 አፍሪካ ተወካዮች ቀጣዩን ዙር በተቀላቀሉበት በ23ኛው የዓለም ዋንጫ ለዋንጫ የተገመቱት አውሮፓውያኑ ጀርመን እና ኔዘርላንድ ከውድድሩ በጊዜ ተሰናበቱ። የአፍሪካ ተስፋ ሞሮኮ ከኔዘርላንድ ጋር ያደረገችውን ጨዋታ በመለያ ምት 3-2 በማሸነፍ ለቀጣዩ ዙር አልፋለች። በመደበኛውና በተጨማሪ ሰዓት መሸናነፍ ያልቻሉት ሁለቱ ቡድኖች በመለያ ምት ሞሮኮ አሸናፊ ሆናለች። ኔዘርላንድ በ72ኛው ደቂቃ በሊቨርፑሉ አጥቂ ጋክፖ አማካኝነት ባስቆጠረችው ግብ አሸንፋ ልትወጣ ነው ሲባል በሞሮኮ ኢሳ ዲዮፓ 91ኛ ደቂቃ ግብ አቻ ለመሆን ገዳ በመለያ ምት ተሸንፋ ከውድድሩ በጊዜ ተሰናብታለች። ባለፈው ቅዳሜ ባልተወለደ ልጁ ሞት ሐዘን ላይ የነበረው ጋክቦ ባገባው ግብ ቢጽናናም አገሩ በመለያ ምት ተሸንፋ መውጣቷ ለዳግመኛ ሐዘን ተዳርጓል። የሞሮኮ ቀጣዩ ተጋጣሚ ካናዳ ነች። ሌላው ለዋንጫ ትልቅ ግምት የተሰጣት ጀርመን በተመሳሳይ በመለያ ምት በፓራጓይ 4-3 ተሸንፋ ከወዲሁ ተሰናብታለች። ጀርመን በዓለም ዋንጫ የተሳትፎ ታሪኳ አንድም ጊዜ በመለያ ምት ተሸንፋ አታውቅም ነበር። አሁን ግን ለፓራጓይ እጅ ሰጥታለች። ይህ ጨዋታ ለአሰልጣኟ ነግልሳንም የመጨረሻ ነውም ተብሏል። እሳቸው የመቆየት ፍላጎት ቢኖራቸውም የ5 ጊዜ ባለድሏ ብራዚልም ከመመራት ተነስታ ጃፓንን 2-1 አሸንፋ ቀጣዩን ዙር ተቀላቅላለች። የብራዚሉ አሰልጣኝ አንጋፋው ጣሊያናዊ ካርሎ አንቾሎቲ ለብራዚል ውጤት በእግር ኳስ ተንታኞች እየተሞገሱ ነው። ሀገራቸው ጣሊያን ለዚህ ውድድር ባትታደልም እሳቸው ግን በድል ጎዳና እየተጓዙ ነው። ዛሬም ቀጥሎ በሚካሄደው ጨዋታ አፍሪካዊቷ ኮት ዲቫር ከኖርዌይ፣ ፈረንሳይ ከስዊድን፣ ሜክሲኮ ከኢኳዶር፣ እንግሊዝ ደግሞ ከሌላዋ ከአፍሪካ ተወካይ ዲሞክራቲክ ሪፐብሊክ ኮንጎ የሚያደርጉት ጨዋታ ይጠበቃል። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎችን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል 1 ፕሮግራሞች ይቀጥላሉ። መልካም ጊዜ።